በጠንካራ መሰረት ላይ የቆመው የኢትዮ ኬንያ አጋርነት። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? የወሽወሽ ሚዲያ ነው። በዛሬው መሰናዷችን የኢትዮ ኬንያ አጋርነትን በጥቂቱ እንመለከታለን። አብራችሁን ቆዩ። የኢትዮጵያና ኬንያ የሁለትዮሽ ትብብር ጥልቅ የታሪክ ትስስር ያለውና በጠንካራ መሰረት ላይ የቆመ መሆኑን ተሰናባቹ በኢትዮጵያ የኬንያ አምባሳደር ጆርጅ ኦሬና ገለጹ። ኬንያ ከኢትዮጵያ ጋር ሽብርተኝነትን መዋጋት ጨምሮ በቀጠናዊ ሰላምና መረጋጋት ያላት አጋርነት ለማጎልበት በጋራ መስራቷን እንደምትቀጥልም አምባሳደሩ ተናግሯል። ሀገሪቱ የኬንያ መጀመሪያው ፕሬዝዳንትና መስራች አባት ጆሞ ኬንያታና ቀዳማዊ ኃይለ ሥላሴ ጊዜ አንስቶ ወዳጅነት እንደነበራቸው አውስተው ትብብሩ በከፍተኛ ደረጃ በሚደረጉ ጉብኝቶችና ውይይቶች እየተጠናከረ መምጣቱም አመላክቷል። በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን ጠንካራ አጋርነት ፈጥረውም እየሰሩ እንደሚገኝ ተናግሯል። በሶማሌ በአፍሪካ ሕብረት ሰላም ማስከበር ተልዕኮ ጨምሮም በቀጠናው ሽብርተኝነትን በመዋጋትና ዘላቂ ሰላም ለማረጋገጥ በሚደረጉ ጥረቶች ላይ በትብብር እየሰሩ እንደሚገኙም አመላክቷል። ሰላምና ደህንነት ለቀጠናው ዘላቂ ልማት ጠንካራ መሰረቶችም ናቸው ብለዋል። በሌላ በኩል የኢትዮጵያና የኬንያ የንግድ ትብብር እያደገ መምጣቱን የገለጹት ተሰናባቹ አምባሳደር የአፍሪካ አህጉራዊ ነፃ የንግድ ቀጠናት የሀገሪቱን የኢኮኖሚ ትብብሩ አድማስ የበለጠ እንደሚያሰፋው ነው የተናገሩት። ቱሪዝምና ንግድ የህዝብ ለህዝብ ትስስር እንደሚያጎለብት ጉልህ ድርሻ እየተወጣ ነው ማለታቸውም ኢዜአ ዘግቧል። በቀጣይም የሁለቱ ሀገራት ቀጠናዊ ትስስር እንዲጎለብት በቁርጠኝነት እንደሚሰሩም አረጋግጧል። ኢትዮጵያ፣ ኬንያና ደቡብ ሱዳን በትራንስፖርት የሚያስተሳስረው የላፕሴት ፕሮጀክትና የምስራቅ አፍሪካ የኃይል ቋት ጨምሮ በሌሎች መሠረተ ልማት ፕሮጀክቶች ቀጠናዊ ትስስሩን የሚያሳልጡ ትልቅ አቅም መሆናቸውም ተናግሯል። አምባሳደር ጆርጅ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ በማስመረቋ እንኳን ደስ ያላችሁ ያሉ ሲሆን ግድቡ በቀጠናው ሽግግር የሚፈጥረው ግዙፍ ፕሮጀክት መሆኑን ገልጿል። ኢትዮጵያና ኬንያ ዲፕሎማሲያዊ ግንኙነታቸው የጀመሩት እንደ አውሮፓውያን አቆጣጠር በ1963 መሆኑን መረጃዎችን ያመለክታሉ። ቀጠናዊ መረጋጋትና ደህንነት፣ ንግድና የመሠረተ ልማት ትስስር የሀገሪቱ ዋነኛ የትብብር መስኮችም ናቸው።